አርዕስተ ዜና። ቀኖና ቤተክርስቲያን በመጠበቅና በማስጠበቅ ሁሉም ኃላፊነቱን እንዲወጣ ብፁዕ አቡነ ኤርሚያስ አሳሰቡም። በሰሜን ወሎ ሀገረ ስብከት መንበረ ጵጵስና በዋድላ ወረዳ ቤተ ክህነት የጋሸና አምጃ ውሃ ቅድስት ክርስቶስ ሰምራ ቤተክርስቲያን በብፁዕ አቡነ ኤርሚያስ ቡራኬ ቅዳሴ ቤቱ መክበሩ ታውቋል። ከሰሞኑ በማህበራዊ ሚዲያ ቅዳሴ ተስተጓጉሏል፣ ጳጳሱ ቅዳሴ እንዳይቀደስ አድርገዋል የሚል ሐሰተኛ የሆነ ያልተረጋገጠ መረጃ በማህበራዊ ሚዲያ ሲዘዋወር ነበረ። ነገሩ ምንድነው የሚለው ሙሉ በሙሉ በመረጃ በማስረጃ ጭምር እጃችን ላይ የገባ ጥንክር አለ። እሱን የምናስደምጣችሁናል። ኦርቶዶክሳዊ ሐሳቦች፣ ኦርቶዶክሳዊ ዕለታዊ ትንታኔዎች የሚቀርቡበት ተወዳጁ የሰለስት መረጃ ነው። ሁላችሁም ኦርቶዶክሳውያን ሰብስክራይብ በማድረግ ላይክ እና ሼር በማድረግ ከእናንተ የሚጠበቀውን ነገር በማድረግ እስከ መጨረሻው ድረስ እንድታደምጡ የጋበዝን። በቀጥታ ወደ ያዝነው ዝርዝር ጥንክር አምራ በቅድሚያ ከሰሞኑ ከጳጳሱ ጋር የተገናኘ ስተት የሆኑ መረጃዎች ሲዘዋወሩ ነበረ። ብፁዕ አባታችን ብፁዕ አቡነ ኤርሚያስ ጋር የተገናኘው ይህ መረጃ ሊቀ ጳጳሱ ቅዳሴ አስተጓጉለው ቤተ መቅደሱን አሽገዋል። የታሸገ ቤተ መቅደስ ነው። ይህ ስተት ነው። እንዴት አንድ ጳጳስ ቤተ ክርስቲያኑን ያሽጋል? እሱ ብቻ ሳይሆን ቅዳሴ ያስተጋጉላል በሚል ከጋዜጠኛ አርአያ መካሻ ጨምሮ ሌሎች ኦርቶዶክሳውያን የተጋሩበትን ሐሳብ ስናደምጥ ነበረ። ነገሩ እንዲህ ነው። ቀኖና ቤተክርስቲያን በመጠበቅና በማስጠበቅ ሁሉም ኃላፊነቱን ይወጣ ሲሉ ስለ ቤተክርስቲያኗ በቤተክርስቲያኗ ተገኝተው ቡራኬ ሰጥተው ያስመረቁት ጳጳስ ብፁዕ አቡነ ኤርሚያስ ተናግረዋል። ሊቀ ጳጳሱ ብፁዕነታቸው በጋሸና ከተማም ከቀኖና ቤተክርስቲያን ውጪ በሕገ ወጥ መንገድ ሲንቀሳቀሱ በነበሩ ግለሰቦች ላይ ቀኖናዊ እርምጃ ወስደዋል። ሊቀ ጳጳሱም በሰሜን ወሎ መንበረ ጵጵስና አገረ ስብከት በዋድላ ወረዳ ቤተ ክህነት የጋሸና አምጃ ውሃ ቅድስት ክርስቶስ ሰምራ ቤተክርስቲያን በብፁዕ አቡነ ኤርሚያስ ቡራኬ ቅዳሴ ቤቱ ተከብሯል። በቦታውም ቤተክርስቲያን እንዲሰሩ ከሀገረ ስብከቱ ባገኙት ፍቃድ መሰረት መቃረቢያ ሰርተው ቢያጠናቅቁም ውስን ካህናት ያለስልጣናቸው ቀኖና ቤተክርስቲያንን በመተላለፍ ታቦተ ቅድስት ድንግል ማርያም ካልሆነ አንቀበልም በማለት ምዕመናንን ሲያደናግሩ ቆይተዋል። በብፁዓን አበው ሊቃነ ጳጳሳት እጅ በቅዱስ ሜሮን ሳይከብር ታቦተ ሕግ ያስገቡ በማስመሰል በዚሁ መቃረቢያ አገልግሎት መስጠት ቢጀምሩም አገረ ስብከቱና ወረዳ ቤተ ክህነቱ ባደረገው ክትትል በሊቀ ጳጳሱ ፍቃድ ባልተባረከና ታቦተ ሕግ በሌለበት ቤት በመቀደስ ቀኖና ቤተ ክርስቲያንን ሽረው ተገኝተዋል። ከመዋቅሩ ዕውቅና ፍቃድ ውጪ በብፁዓን አባቶች ፍቃድ ሳይሰጥ በማን አለብኝነት በፈጸሙት ቀኖናዊ ጥሰት በዋና መሪና አስተባባሪነት ሕገወጥነቱን ሲያንቀሳቀሱ የነበሩት ሁለት ካህናት ስልጣነ ክህነታቸው ቢያዝም አገልግሎት ሲሰጡ ቆይተዋል። ብፁዕ አቡነ ኤርሚያስ ሊቀ ጳጳስ በዕለቱ ወደ ቤተ ክርስቲያኑ ገብተው ቤተ ክርስቲያኑን በቅብአ ሜሮን አትመው ቅዳሴ ቤቱ የተከበረ ሲሆን ሕግጋተ ቤተ ክርስቲያንና የአባቶቻችን ትእዛዝ ተላልፈው ቀኖናዊ ጥሰት በፈጸሙ ካህናት እያወቁና ሳያውቁ ተባባሪ በሆኑ ምዕመናን ላይ ቀኖናዊ እርምጃ የወሰዱ ሲሆን ነገር ግን ጥፋታቸውን አውቀው ይቅርታ ቢጠይቁ የቅድስት ቤተ ክርስቲያን የምህረት ደጅ ምንጊዜም ክፍት መሆኑን ጭምር አሳስበዋል። በመርሃ ግብሩ ላይ የተገኙት ምዕመናን ብፁዕ አቡነ ኤርሚያስ ታቦተ ቅድስት ክርስቶስ ሰምራን ይዘው በመምጣት ቤተክርስቲያኑን ባርከው ቅዳሴ ቤቱን በማክበራቸው የተሰማቸውን ደስታ ገልጸዋል። በዚህ ደረጃ
እናት ቅድስቲቷ ቤተክርስቲያናችንን ማክበር ሲገባ ነገር ግን ያልተገባ ነገር ማድረጋቸው ብዙዎቹን ያሳዘነ ክስተት ሆኗል። ብፁዕ አባታችን ብፁዕ አቡነ ኤርሚያስም የወሰዱት እርምጃ ይበል የሚያሰኝ ነው ሲሉ በርካቶች ተናግረዋል። ወደ ቀጣይ መረጃችን ስናመራ ብፁዕ ጠቅላይ ስራ አስኪያጁ ቤተክርስቲያን በዲጂታል ቴክኖሎጂ መረጃዎችን ማደራጀት እንደሚገባት ገለጹ። ብፁዕ አቡነ ሳዊሮስ የመንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት ዋና ስራ አስኪያጅ፣ የደቡብ ምዕራብ ሸዋና የሸገር ከተማ አህጉረ ስብከት ሊቀ ጳጳስ ቤተክርስቲያን መረጃዎቿን በዲጂታል ቴክኖሎጂ ማደራጀትና አገልግሎቷን ማሳለጥ እንደሚገባት ከዲጂታል ቴክኖሎጂ ባለሙያዎችና ባለድርሻ አካላት ጋር ባደረጉት ውይይት ገልጸዋል። ብፁዕ ጠቅላይ ስራ አስኪያጁ በዚሁ ጊዜ ጨምረው እንደገለጹት ቀደምት አባቶቻችን ዘመኑ በሚፈቅደው ቴክኖሎጂ ታግዘው በርካታ ውጤታማ ስራዎችን ያከናወኑ መሆኑን ገልጸው አሁን የምንገኝ ልጆቻቸው ደግሞ ዘመኑ ያፈራውን ቴክኖሎጂ ጠቅመን ለመጪው ትውልድ የሚሆን ስራ መስራት ይኖርብናል ብለዋል። አዲሱ ትውልድ የቀደምት አባቶቹን ታሪክ ከመዘከር በተጨማሪ አቅሙን አሟጦ የራሱን አሻራ በማሳረፍ ለመጪው ትውልድ የሚሆን ስራ መስራት እንደሚገባው የገለጹት ብፁዕነታቸው የቤተ ክርስቲያናችንን ዶክመንቶች በሙሉ ኮምፒውተራይዝድ በማድረግ ቀጣይ አገልግሎት መስጠት የሚችሉበትን ሁኔታ መፍጠር ይገባል ብለዋል። በመርሃ ግብሩ ላይ ሊቀ መዘምራን ሐረገወይን ጫኔ የመንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት የአስተዳደር መምሪያ ኃላፊን ጨምሮ በርካታ የየመምሪያው የሥራ ኃላፊዎችና ከዶኩሜንቴሽን ጋር ቀጥታ ግንኙነት ያላቸው ሰራተኞችም ተገኝተዋል። ዘመኑ በዲጂታል ቴክኖሎጂ ዘርፍ መሰራት አለበት። ዘመኑን የዋጀ ስራ መሰራት ብቻም ሳይሆን ለትውልድ የሚቀመጥ አሻራ ማስቀመጥ አለብንም ሲሉ መልእክታቸውንም አስተላልፈዋል። ብፁዕ ጠቅላይ ስራ አስኪያጁ ብፁዕ አቡነ ሳዊሮስ የመንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት ዋና ስራ አስኪያጅ እንዲሁም የደቡብ ምዕራብ ሸዋና የሸገር ከተማ አህጉረ ስብከት ሊቀ ጳጳስ እነሆ ወደ ሀገረ ስብከቱ ወደ ጠቅላይ ቤተ ክህነት ቦታ ከተመለሱ በኋላ የሰሩ ያሉ የተለያዩ ስራዎች እንዳሉ ይታወሳል። ከነዚህ መካከል አንዱ ይህ በሚዲያው ዘርፍ በተለይም የዶክመንቴሽኑ ስራም ቴክኖሎጂ ነክ መሆን አለበት የሚል አቋም እንዳላቸውም የደረሱ ያሉ መረጃዎች ምንጮቻችን ይዘግባሉ። የተወደዳችሁ ውድ ቤተሰቦቻችን ኦርቶዶክሳውያን የዛሬ መረጃዎቻችን ይህን ይመስላሉ። ብሎች መረጃዎች እንመለሳለን። እስከዚያ ድረስ ሰነባበትን። ሰናይ ቆይታ ይሆንላችሁም።